ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በመካከለኛው ምስራቅ ጦርነት ጥላ ተጋርዶ በቀጠለው የጎረቤት ሱዳን ደም አፋሳሽ ጦርነት ውስጥ የኃይል ሚዛን ሊያፋልስና መንግስት ለውጥ ሊያመጣ ይችላል የተባለ ከባድ መረጃ ከወደ ሪያድ ተሰምቷል። ሳውዲ በድንገት ውሳኔዋን መሰረዟን ተከትሎ ጀነራል አልቡርሃን ከባድ አጣብቂኝ ውስጥ ገብተዋል። ሳውዲን ተማምኖ ግንባር የገባውን የጀነራል ጦር ጉሮሮ ያነቀ ነው ያስባለው ይህ መረጃ እንደሚያመለክተው ጦርነቱን መሰረዟ በተፎካካሪዋ የተባበሩት አረብ ኤሚሬትስ የሚደገፈውና በትናንትናው ዕለት ወሳኟን የኩኑክ ከተማ ከአልቡርሃን ጦር ላይ ነጥቆ ወደ ካርቱም እየገሰገሰ ለሚገኘው የፈጣን ድጋፍ ሰጪ ወይም ፈጥኖ ድራሽ ኃይል ሰራዊት ያልጠበቀ በረከት ሆኗል እየተባለ ይገኛል። የሳውዲ አነጋጋሪ ውሳኔ ምንድነው የሚለውን በጥንቅራችን በዝርዝር የምንመለከተው ይሆናል። በሌላ መረጃችን ደግሞ ጎረቤቶቿ ሙሉ ድጋፍና ትብብር ከአሜሪካና እስራኤል ጥምር ጦር ጋር ብቻዋን ተጋፍጣ በገሪነቷን ለዓለም ያስመሰከረችው ኢራን በመካከለኛው ምስራቅ የነበሩ የአሜሪካ የጦር ቤዞች በሙሉ ከጥቅም ውጭ ማድረጓን አስታውቋል። ትራምፕ በበኩላቸው ተስፋ እየቆረጡ መሆኑ እየተነገረ ባለበት ወሳኝ ሰዓት ካልታሰበ አቅጣጫ ጫና በርትቶባቸዋል። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ ጦርነት ጥላ ተጋርዶ በቀጠለው የጎረቤት ሱዳን ደም አፋሳሽ ጦርነት ውስጥ የኃይል ሚዛን ሊያፋስስና የመንግስት ለውጥ ሊያመጣ ይችላል የተባለ ከባድ መረጃ ከወደ ሪያድ ተሰምቷል። ሳውዲ በድንገት ውሳኔውን መሰረዟን ተከትሎ ጀነራል አልቡርሃን ከባድ አጣብቂኝ ውስጥ ገብተዋል። ሳውዲን ተማምኖ ግንባር የገባውን የጀነራሉን ጦር ጉሮሮ ያነቀ ነው ያስባለው ይህ መረጃ ባመለከተው ሳውዲ አረቢያ ከአልቡርሃን ጦር የጦር መሳሪያ ለማቅረብ የተስማማበትን የሽያጭ ስምምነት ሰረዛለች። ሳውዲ አረቢያ ለሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዥ በድንገት ሰረዘች። ሳውዲ አረቢያ በጀነራል አብደል ፈታህ አልቡርሃን ለሚመራው የሱዳን ጦር ወይም ኤስቲኤፍ ልታቀርብ የነበረውን የጦር መሳሪያ ግዥ ውል መሰረዟ ተሰምቷል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ የሳውዲ ውሳኔ በሱዳን እየተካሄደ ባለው ጦርነት ላይ የሪያድ አቋም መቀየሩን የሚያሳይ ሊሆን ይችላል። በስምምነቱ መፍረስ በምክንያትነት የጠቀሱት በሱዳን ጦር ውስጥ እየታየ ያለው መከፋፈል አልቡርሃን ከእስላማ ወንድማማቾች ህብረት ጋር ያላቸው ጥብቅ ቁርኝትና በቅርቡ በአካባቢው የተከሰተው የአሜሪካ ኢራን እስራኤል ውጥረት ሳውዲና የተባበሩት አረብ ኤሚሬቶችን በአንድ ወገን ማሰለፍ ነው። የእርምጃ አልቡርሃን ከገልፍ አጋሮቻቸው የሚያገኙትን ወታደራዊ ድጋፍ ለከፍተኛ ፈተና ጥሎታል። ሪያድ ስምምነቱን መሰረዟ በተፎካካሪዋ የተባበሩት አረብ ኤሚሬትስ ለሚደገፈውና በትናንትናው ዕለት ወሳኟ የኩኑክ ከተማ ከአልቡርሃን ጦር ላይ ተናጥቆ ወደ ካርቱም እየገሰገሰ ለሚገኘው የፈጣን ድጋፍ ሰጪ ወይም ፈጥኖ ድራሽ ኃይል ሰራዊት ያልጠበቀ በረከት ሆኗል እየተባለ ይገኛል። በቀጣይ መረጃ ከጎረቤቶቿ ሙሉ ድጋፍና ትብብር ከአሜሪካና እስራኤል ጥምር ጦር ጋር ብቻዋን ተጋፍጣ አይበገሬነቷን ለዓለም ያስመሰከረችው ኢራን በመካከለኛው ምስራቅ የነበሩ የአሜሪካ የጦር ቤዞች በሙሉ ከጥቅም ውጭ ማድረጓን አስታውቃለች። ትራምፕ በበኩላቸው ተስፋ እየቆረጡ መሆኑ እየተነገረ ባለበት ወሳኝ ሰዓት ካልታሰበ አቅጣጫ ጫና በርትቶባቸዋል። የአሜሪካ የጦር ቤዞች ተወግዷል። ኢራን በመካከለኛው ምስራቅ ሀገራት ውስጥ የሚገኙ ሁሉም የአሜሪካ የጦር ቤዞች ወይም ሰፈሮች ተወግደዋል። የኢራን ጦር ኃይሎች ቃል አቀባይ ኢብራሂም ዞልፋጋሪ የአሜሪካ ግዛቶችና ወታደሮች ሸሽተው የት እንደገቡ አይታወቅም ብለዋል። በቀጠናው ያሉ ሀገራት የአሜሪካ ወታደሮች የተደበቁባቸውን ቦታዎች እንዲጠቁሙን እንጠይቃለን ብለዋል። ጦርነቱ ባላሰቡበት አቅጣጫ ተጉዟል የተባለላቸው ትራምፕ በመጨረሻም ፊታቸውን ወደ ድርድር እንዲመለሱ ግዴታ ሆኖባቸዋል። የአሜሪካ ሕዝብ ተወካዮች ምክር ቤት በበኩሉ ፕሬዝዳንቱ ጦርነቱን በአስቸኳይ ሊቋጩ ጠንከር ያለ ማሳሰቢያ መስጠቱ ተነግሯል። ይሁን እንጂ ኢራን የትራምፕን ደራደሪያዎች ውድቅ ማድረጓ አሁንም የጦርነቱን ፍጻሜ እንዳያጓትተው ተሰግቷል። ዋሽንግተን ንግግር እየተደረገ መሆኑን ስትገልጽ ቴህራን በበኩሏ ወዲያውኑ ውድቅ አደርጋለች። ያለመግባባት የሚያሳየው ሁለቱ ሀገራት ከዚህ በፊት ባደረጓቸው ድርድሮች ወቅት የተፈጠረን ትልቅ አለመተማመን ነው።
ከዚህ ቀደም በሁለቱ ሀገራት መካከል ሁለት ጊዜ ውጥረትን ያረግባሉ የተባሉ ንግግሮች ተጀምረው ነበር። ነገር ግን ሁለቱም ንግግሮች በሂደት ላይ ያሉ አሜሪካና እስራኤል በቴህራን ላይ ወታደራዊ ጥቃት ከፍተውባታል። ከኢራን አንጻር ንግግር መጀመር ጦርነት ይከፈታል የሚለውን እድል አይቀንሰውም። እንዲያውም ጦርነቶቹ የተጀመሩት ንግግሮቹ እየተካሄዱ ባለበት ወቅት ነው። ለዚህም ነው የትራምፕ ንግግር በጥርጣሬ ታየው። ነገር ግን የኢራን ማስተባበያም ቢሆን እውነታውን አያሳይም። ከመጋረጃ ጀርባ በርካታ ነገሮች እየተከናወኑ ነው። ዲፕሎማሲን የሚደግፉ ባለስልጣናት ሳይቀር ጫና ውስጥ ናቸው። በድጋሚ ድርድር መጀመር አደገኛ ሊሆን ይችላል። አሁን የሚደረግ ድርድር ከዚህ ቀደም ከተካሄዱት የተለየ የሚሆንበት መንገድ የሚጠቁም ምንም ነገር የለም። ለዚህም ነው የኢራን ውጭ ጉዳይ ሚኒስትር አባስ አርግቺን ጨምሮ ሌሎች የሀገሪቱ ባለስልጣናት ጠንካራ ድምጸት ባለው ቃል ንግግር ውድቅ የሚያደርጉት። ይህ በእንዲህ እንዳለ አሜሪካ በኢራን የምታደርገውን ጦርነት እያጠናቀቀች መሆኑን አፈ ጉባኤዋ ተናገሩ። የአሜሪካ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን አገራቸው ከኢራን ጋር የምታደርገውን ጦርነት እያጠናቀቀች ነው አሉ። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን ኦፕሬሽን ኤፒክ ፊዮሪን እያጠቃለን ያለን ይመስለኛል። እኔም ማስበው ይህንኑ ነው። እኔ እንደማስበው በአጭር ትዕዛዝ ይከናወናልና ይህ በታቀደለት ጊዜ የሚከናወን ይሆናል ብለዋል። አፈ ጉባኤው ይህን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት መካከል ከሚመለከተው ሰው ጋር የተነጋገሩ መሆኑን ከተናገሩ በኋላ ነው። ኢራን ከአሜሪካ ያቀረበችውን የሰላም እቅድ ከልክ ያለፉ ናቸው በማለት ውድቅ አደርጋለች። አሜሪካ ጦርነቱን በቶሎ ለመቋጨት እየሰራች ቢሆንም ያለኔ ስምምነት አሜሪካ ብቻዋን ማስቆም አትችልም ያለችው እስራኤል ዛሬም በኢራን ላይ 48 ሰዓታት ከፍተኛ ጥቃት አውጃለች። ጠቅላይ ሚኒስትር ኔታንያሁ የፕሬዝዳንት ትራምፕ የ15 ነጥብ የሰላም እቅድ የአገሪቱን ደህንነት አያረጋግጥም በማለት ውድቅ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ለ48 ሰዓታት የሚቆይ ብርቱ የአየር ጥቃት እንዲሰናዘር ትዕዛዝ አስተላለፉ። ጠቅላይ ሚኒስትሩ ይህን ውሳኔ ያሳለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ካቀረቡት የ15 ነጥብ የሰላም እቅድ ጋር በተያያዘ በቴል አቪቭ በሚገኝ የምድር ውስጥ መሸሸጊያ ወይም ባንከር ውስጥ ውጥረት የነገሰበት ስብሰባ ካደረጉ በኋላ መሆኑ ተገልጿል። እንደ መረጃው ምንጮች ገለጻ ኔታንያሁ የጦር ኃይላቸው በኢራን ውስጥ የሚገኙ ከፍተኛ ጠቀሜታ ያላቸውን ኢላማዎች በሚቀጥሉት 48 ሰዓታት ውስጥ እንዲመቱ አዝዘዋል። የትዕዛዝ የመጣው ፕሬዝዳንት ትራምፕ ለቴህራን የላኩትን የ15 ነጥብ የሰላም ስምምነት ሰነድ የእስራኤል ባለስልጣናት ከመረመሩ በኋላ ነው። ኔታንያሁና አማካሪዎቻቸው የትራምፕ እቅድ የኢራን ወታደራዊ አቅም ለመግታት በቂ አይደለም በሚል ውድቅ አድርገውታል። በስብሰባው ላይ የተገኙ ባለስልጣናት እንደገለጹት እስራኤል ትራምፕ ከቴህራን ጋር ለዘላቂ ስምምነት ሊደርሱ ይችላሉ የሚል ስጋት ስላደረባት ስምምነቱ ከመጽናቱ በፊት ወታደራዊ እርምጃውን ለማጠናከር መርጣለች። የትራምፕ የ15 ነጥብ እቅድ ኢራን የኒውክሌር መርሃ ግብሯን እንድታፈርስ፣ የባለስቲክ ሚሳይል ክምችቷን እንድትቀንስና በጎረቤት ሀገራት የሚገኙ ተላላኪ ቡድኖችን መርዳት እንድታቆም ይጠይቃል። በምላሹም በኢራን ላይ የተጣሉ ማዕቀቦች በሙሉ እንደሚነሱ ይገለጻል። ሆኖም ኢራን ይህን የሰላም ጥሪ የማይቀበሉት መሆኑን በማስታወቅ ውድቅ ማድረጓ ተዘግቧል። በአሁኑ ወቅት የእስራኤል የአየር ኃይል በቴህራንና በተለያዩ የኢራን ከተሞች ላይ ጥቃት መጀመሩ የተሰማ ሲሆን አሜሪካን በበኩሏ በሺዎች የሚቆጠሩ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ እያሰማራች መሆኑ ታውቋል። ቀጠናው ወደ ከፋ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት ነግሷል።